ጆሮው የማይሰማል አሁን እዚህ መሃል እንደው የታመመበት አለ አንደበቱ የማይናገር አለ የተያዘ ድንገት እኮ ሰው ተነስቶ ዝም ይላል ይታሰራል አይደለ ዝም ብሎ ድንገት ይታሰራል በቃ ዝም ብሎ ይታሰራል መራመድ ያቅተዋል አንዳንድ ሰው ድንገት ተነስቶ ማየት ያቅተዋል ግን ደህና ነን አይደል እስቲ ፈትሹ ራሳችሁ ደህና ነን አይደል ታዲያ ቢመሰገን ያንስበታል እግዚአብሔር የተመሰገነ ይሁን እግዚአብሔር የተባረከ ይሁን በእውነት ስለቻልን አልተነሳን መብታችን ሆኖም አይደለም ተኝተን የተነሳ ነው እግዚአብሔር ደግ አምላክ አግዞን እንጂ እግዚአብሔር የተመሰገነ ይሁን ስለዚህም ቤተሰብ እግዚአብሔር እናመሰግናለን መጽሐፍ ደስ ከሚላቸው ጋር ደስ ይበላችሁ ነው የሚለው ከሚያዝኑ ጋር እዘኑ ነው የሚለው ስለዚህ በሁሉ አብረናለን እንደ አካል እንደ ቤተሰብ እንደ አንድ አባት ልጆች አለን በሁሉና ደስ ብሎናል ስለናንተ እግዚአብሔር አምላክ የተመሰገነ ይሁን ጌታን እናከብራለን ቶሎ ቶሎ ብለን የእግዚአብሔርን ቃል መካፈል እንድንችል እንቆምና ለእግዚአብሔር አምላክ ክብር ዛሬም ማካፈላችሁን ቃል እናነብና ጸልየን ቶሎ ብለን ተከፋፍለን እንጨርሳለን መጽሐፍ ቅዱሳችሁን የሮሜ መጽሐፍ ምዕራፍ 12 ላይ እንድታወጡልኝ ጠይቃለሁኝ ሮሜ መጽሐፍ ምዕራፍ 12 ከ1 እስከ 2 ያለውን ቃል በጌታ ስም አነብላችኋለሁ እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል ኤፌሶን ምዕራፍ 5 ከ1 እስከ 2 ያለውን ደግሞ እንደዚሁ ደግሜ ላንብብላችሁ እነዚህ ሁለት ቦታዎች ናቸው በአብዛኛው ትኩረት ማድረገው በተለይ የመጀመሪያው ምዕራፍ ላይ ይሆናል ሮሜ መጽሐፍ ላይ ይሆናል ማለት ነው ምዕራፍ 5 ከ1 እስከ 2 እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ ክርስቶስ እንደወደደን ራሱንም ስለኛ መልካም መዓዛ ያለው መባና መስዋዕት አድርጎ ለእግዚአብሔር እንደሰጠ እናንተም በፍቅር ተመላለሱ ይላል እዛ ጋር እንድትሰጡ እዚህ ጋር ደግሞ እንደሰጠ ዛሬ በዚህ ሐሳብ ላይ ነው የምናወራው በመሰጠት መስጠት በሚል ርዕስ እንነጋገራለን እስኪ በመሰጠት በሉ መስጠት በመሰጠት መስጠት እንጸልያለን አልጎደለብንም አንተን ይዘን ጌታ ሆይ እንወጣለን ባንተ እንገባለን እንሰማራለን እንነሳለን እንቀመጣለን እንሄዳለን እናደርጋለን እግዚአብሔር ሆይ የፈቃድ ምክር በእኛ የበረታ ነው በእኛ ሕይወት ምሕረትህ የገነነ ነው እግዚአብሔር ሆይ ለመጥፋት ብዙ የሚያጠፉ ነገሮች እግዚአብሔር ሆይ ለመውደቅ ብዙ የሚጥሉ ነገሮች እግዚአብሔር ሆይ የነፈሱ ንፋሶች የሚመጡ ወጀቦች እግዚአብሔር ሆይ የሐዘን የመከራ እግዚአብሔር የችግር የህመም ብዛቶች እግዚአብሔር የዘላለም አምላክ ሊያስቀሩን እግዚአብሔር ሆይ ስምን እንዳንጠራ አፋችን ሊለጉሙ የሚችሉ ጦርነቶች ባሉበት በአንተ የምሕረት ሥራ ቆመናል እናመሰግንሃለን ደግ አምላክን እግዚአብሔር ሆይ ባላለቀ ምሕረት እግዚአብሔር ባልተቋረጠ ምሕረት ታነሳናለህ ታስገባናለህ ታወጣናለህ ለስም ክብር ይሁን ጌታ ሆይ እግዚአብሔር የከበረህ አምላክ እንዳንተ ያለ የለም ጌታ ሆይ በምክር አንተ ብርቱ ነህ ጌታ ሆይ በማዳን አንተን የሚደርስ የለም ጌታ እግዚአብሔር ሆይ መጽሐፍ እንደሚል እግዚአብሔር አንድ ነገር ተናገረ እኔም ይሄን ብቻ ሰማው ኃይል የእግዚአብሔር ነው ተብሎ እንደተጻፈ እግዚአብሔር የዘላለም አምላክ ይህ ብቻ አይደለም አንተ በኃይልህ ለሕዝብ መድኃኒት ነህ ለሕዝብ ከለላ ነህ ለሕዝብ ጋሻ ነህ ጌታ ሆይ ስምህ ይባረክ እግዚአብሔር ወይ ያየነው ይሄንን ነው ኃይል ያንተ ነው ኃይል የገንዘብ አይደለም ኃይል የውቀት አይደለም ኃይል የባለስልጣናት አይደለም ኃይል የባለጊዜዎች አይደለም እግዚአብሔር የዘላለም አምላኬ ኃይል ያንተ ነው ለስም ክብር ይሁን ጌታ ሆይ ይሄው አለን ጌታ ሆይ አንዳንዶች በዚህ ጉባኤ መካከል መገኘትን ፈልገው ጌታ ሆይ ከደረሰባቸው ሐዘን ከደረሰባቸው መከራ እግዚአብሔር ከታመሙበት ህመም እንዲህም እንደዛም ካለ ሁኔታ የተነሳ በዚህ መሆን አልቻሉም ጌታ ሆይ ለነሱ ጸጋ ምሕረት እግዚአብሔር ሆይ የእጅ ማዳን እየበዛ ለኛ ደግሞ በዚህ ጌታ እግዚአብሔር ሆይ በእውነት ጌታ ሆይ ሞገስን እንድትሰጠን እንለምንሃለን ጌታ ሆይ መሆናችን እግዚአብሔር ሆይ ከኛ የተነሳ ለመሆን ይገባን ዘንድ እግዚአብሔር ሆይ ለልቦናችን ማስተዋል እንድትጨምርልን እጸልያለሁ
ጌታ ሆይ በዚህ በከበረ ሰዓት እግዚአብሔር የዘላለም አምላክ ፈቃድን እየፈጸምህ በአምልኮ በጸሎት እግዚአብሔር በምስክርነት ጌታ እግዚአብሔር ሆይ እያንዳንዳችንን ውስጣችንን እያነጽህ እያነጻህ እየሰራሃለህ አሁንም ጌታ ሆይ በዚህ የከበረ ቃል እውነት ለኔም ለሕዝብ እግዚአብሔር ሆይ እንድትመጣ ጸልያለሁኝ። እንደምንሰማው እንደተለመደው ቃል እንዳይሆንብን እንደተረተረት እንዳይሆንብን ሕያው አምላክ ሕያው የሆነ ቃልህን በአክብሮት እንድንሰማ በጌታ በኢየሱስ ስም ለሚናገርም ለሚሰማን ጸጋን እንድትሰጥ ጸልያለሁኝ። ክብር ተመስገን። ሁሉ ላንተ መንግስት ክብር ብቻ ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ያክብርልኝ። ቁጭ እንላለን። በመስጠት መሰጠት በሚል ሐሳብ ነው ርዕሴን እንደነገርኳችሁ ለምትጽፉ ሰዎች። ግን ስለመሰጠት ስናነሳ ብዙ ጊዜ ቀዳሚ የሚሆነው አንዳንድ የሆኑ የተዛቡ አመለካከቶችና ትርጉሞች ስላሉ እሱን ነገር እንድናይ እፈልጋለሁኝ። በተለይ መሰጠትን ከመስጠት ጋር የምናያይዝባቸው ሁኔታዎች ስላሉ ማለት ነው። እና ብዙ አይነት እንቅስቃሴዎች መሰጠታችንን የሚገልጡ የሚመስሉ ግን የሆነ ሚስ ያደረግናቸው የሚያታልሉን እኛን ግለሰቦችንም ተመልካቹንም የሚያታልል ሌላውንም የሚያታልል የሚሸውድ ልበለው ቀለል ባለ አማርኛ ማለት ነው። አንዳንድ ጊዜ ሚስ የምናረጋቸው ነገሮች አሉ በመስጠትና በመሰጠት መካከል ያለው ልዩነት ማለት ነው። እና ጥቂት ነገሮች የተዛቡ እይታዎችን ዝም ብለን እንድናይ ለመግቢያ ያህል እፈልጋለሁ። ዝም ብለን ከአገልግሎት አንጻር እንኳን ስንመለከት አንዳንድ ጊዜ በብዙ ፐርፎርማንስ በብዙ እንቅስቃሴ እንዲገባ ወጣ ባለ ህይወትና እንቅስቃሴ ውስጥ አንዳንድ ሰዎችን ጀጅ እናደርጋቸዋለን። ይሄ ሰው በጣም የተሰጠ ነው ለዚህ አገልግሎት፣ ለዚህ እንቅስቃሴ፣ ለዚህ ህይወት፣ ለዚህ ጸጋ፣ ለዚህ ነገር በጣም የተሰጠ ነው ብለን በሰዎች ግርግርታ፣ በሰዎች እንቅስቃሴ፣ በሰዎች ወዲና ወዲያ ማለት፣ በሰዎች ላብ መጥረግ፣ በሰዎች መነሳትና መቀበጥ አንዳንድ ጊዜ እንዲሁ የሰዎች ግርግርታ በጣም ሰዎችን ያለ ነገራቸው ያሌሉበት ነገርን እንድንሰጣቸው ልኬታቸውን በተለየ ሁኔታ እንድናይ ያደርገናል። ለታይታ የሚሆኑ ብዙ ጊዜ አይታችሁ ከሆነ መድረክ ላይ የሚደረጉ ነገሮች በተለይ ብሔራዊ ቲያትር ስትሄዱ ወይም ደግሞ ሀገር ፍቅር ስትሄዱ እንደሚደረገው አይነት ማለት ነውና እነዛ ሰዎች ሪል እነዛን ሰዎች አይደሉም ወክለው የሚሰሯቸውን ገጸ ባህሪያት አይደሉም። እንደምታውቁት በፊልም የምንመለከታቸው በቲያትርም ብናያቸው ሰዎች እዛ ቦታ ላይ የሚውረገረጉበት እዛ ቦታ ላይ የሚሆኑበት አንዳንድ የተጠየቁ ሰዎችን በኢንተርቪው ሰምታችሁ ሊሆን ይችላል። በጣም ብዙ ጊዜ ክፉ ሆኖ የሚሰራ ሰው ክፉ ገጸ ባህሪን ተላብሶ የሚሰራ ሰው በጣም በሱ የተዋጣለት የሆነ ከሱ በስተቀር ሌላ ውስጥ ቢገባ የማይሆንለት ሌላ ልብስን ቢለብስ የማይሆንለት አይነት ሰዎች እንደዚህ አይነት ሰዎች ተጠይቀው ሰምቼ አውቃለሁኝና ሪሊ ግን በውን ዓለም እውነተኛ በሆነው ዓለም ትክክለኛ በሆነው ዓለም በቤተሰብ መካከል በጓደኞች መካከል ስትወጣና ስትገባ ግን አንተ በርግጥ የዛን ያህል ክፉ ነህ ወይ ተብሎ የተጠየቁ ሰዎች ማለት ነው። እና ያ መድረክ ላይ ያለ መድረክ ላይ የሚወልቅ እዛው ጋር ቀርቶ ከመጋረጃ በስተጀርባ የራስን ልብስ ለብሶ የሚወጣበት ቲያትር እንጂ እኔ አይደለሁም ያሉ ማለት ነው። እና ከመሰጠት አንጻርም እንደዛው ነው። እዚህ ቦታ ላይ የሚውረገረግ እዛ ቦታ ላይ የሚወጣ እዚህ ቦታ ላይ የሚገባ እንዲህ ባለ ገጸ ባህሪ የሚጫወትን ሰው ስንመለከት አንዳንድ ጊዜ የተዛባ እይታ እሷ ከሱ ይልቅ እሱ ከሷ ይልቅ እንድንል ያደርገናል። ታስታውሳላችሁ ከአገልግሎት አንጻር እንዲሁ ስናይ ማርታ በጣም ጠብርግፍ ያለችበት ነው ማለት የወጣች የገባችበት በጣም የደከመችበት ብዙ ጊዜ የተነሳች ናት። እቺ ሴት መቼስ እንደው እግዚአብሔር ጸጋ አብዝቶላታል። እኔም ዛሬ ከወቀጻም አንጻር አይደለም እንዲሁ ለትምህርት እንዲሆን ነው። ግን ጌታ ኢየሱስ ክርስቶስ ሪል እሷነቷን የፈለገበትና እሷ የተገኘችበት እሷ ያለችበት መሰጠቷ ከመስጠቷ ያልበለጠበት ብዙ የሰጠች ናት ግን መሰጠት የሌለበት ብዙ ያደረገች ናት፣ ብዙ የታገለች ናት፣ ብዙ ለማድረግ የሞከረች ናት፣ ብዙ የዘረዘረች ናት፣ ብዙ የመነዘረች ናት፣ ብዙ ሰዓት ያሳለፈች ሴት ናት ማርታን እንደምታውቁ። ግን ኢየሱስ ክርስቶስ ከብዙ ከሰጠችው ነገር ጥቂት እሷነቷን የፈለገበት፣ ልቧን የፈለገበት፣ ህይወቷን የፈለገበት፣ ፍሰቷን የፈለገበት፣ ሪሌሽኗን የፈለገበት፣ ውስጧን የፈለገበት፣ እሷነቷን የፈለገበትን የሆነ ግንኙነት ከዛች ሴት ጋር ሲያረግ ታያላችሁ።
ታግላለች ለመስጠት፣ ይዛለች ለመስጠት። ኢቭን ያንን እሷ እያደረገች ያለችውን እህቷ እንድታደርግ ፈልጋለች። ስለዚህ ሰዎች በሰጡት ብዛት አይደለም መሰጠታቸው። በኋላ ላይ እመጣለሁ። ብዙ ስለተንቀሳቀሱ ብዙ ስለሰጡ ብዙ የተሰጡ እንዳይመስለን ነው። የተዛባውን እይታ እንድናየው ነው። ከህብረት አንጻር አንዳንድ ጊዜ በዚህ እንዲህ ባለ ህብረት ውስጥ ሰዎች ከአካልነት ይልቅ አባልነት ላይ ትኩረት ሲደረግ ራይት የሚደረገው ሰዎች በአባልነት ሲከማቹ እንጂ በአካልነት ሲፈሱ ስላልሆነ፣ አካል ውስጥ ፍሰት አለ፣ አካል ውስጥ መያያዝ አለ፣ አካል ውስጥ ፊሊንግ ስሜት አለ። አቅድም እንዳልነው ደስታን አሁን እንዲህ አይነትን ድልን እንደተካፈለን ሐዘንንም እንካፈላለን በዛው ልክ። ስለዚህ ከህብረት አንጻር በህብረት ውስጥ ህይወት፣ መንፈስ፣ የእግዚአብሔር ሀለወት፣ የእግዚአብሔር እንቅስቃሴ ህይወት አለው ህብረት። አባልነት ከዕቁብና ከድር አያልፍም። ልዩ የሚያደርገው ይሄንን ህብረት ስብሰባ መሆኑ አይደለም፣ አካላዊ የሆነ ትስስር መኖሩ ነው። ቤተሰባዊ የሆነ ትስስር መኖሩ ነው። ትርጉም ያለው ነገር በዚህ መካከል ስለሚሆን ነው። እግዚአብሔር እንዲህ ባለ የወንድሞች ህብረት ውስጥ ስለሚገኝ ነው። ስለዚህ በህብረታችን አካላዊ ነው፣ አባላዊ አይደለም። ሜምበር አይደለም የምናከማቸው፣ ቤተሰብ ነው የምንሰበሰበው። በመሰጠት የሆነ ህብረት ሶሻላይዝ ማድረጉ ላይ አይደለም ትኩረት የሚያደርገው፣ መንፈሳዊውን ነገር ነው ቫልዩ እየሰጠ የሚሄደው፣ እያገነነ እያከበረ እያላቀ የሚሄደው። ሶሻሉን በመንፈሳዊው ሚዛን ውስጥ ነው እይታ ውስጥ ነው የሚያስቀምጠው፣ በዛ ፓኬጅ ውስጥ ነው የሚከተው። ስለዚህ ከማህበራዊ ነገር ይልቅ መንፈሳዊው ነገር ነው ቫልዩ ሊኖረው የሚገባው ማለት ነው። መሰጠት ያንን ነው የሚያመጣው። ያደናብራል። አንዳንድ ጊዜ የእድር አባል ያስመስላል፣ የዕቁብ አባል ያስመስላል። የተቀመጠ ያልተገኘበት ያልገባበት ፍሰት ጉባኤ ውስጥ አለ። ጉባኤ ውስጥ ያለው ሂደት ሴንስ የማይሰጥ ትርጉም የማይሰጠው ስለቻለ መምጣቱን እንጂ የሚደረገው ነገር እሱ ጋር ልብ ውስጥ የማይገባ እንደ ጥቁር ድንጋይ ውሃ ቢፈስ እንደማይጠልቅበት እንደማያርሰው ስሜት አይሰጠው። ወይ አይስቅም ወይ አያለቅስም። ትርጉም የማይሰጥ አንዳንድ ጉባኤ መካከል አይታችኋል። በጣም ትላንት ማታ የኪንግደም ሳውንድ መዝሙር አምልኮ እያየሁኝ አንዳንዶች ያለቅሳሉ፣ አንዳንዶች ባለበት በቅሎ ፊት ይዞ የቆመ አየሁ። አጠገቡ እያለቀሰች አጠገቡ ማለት ግግር ምንም አይነት ነገር የሌለው ማለት ነው። እንዴ አንድ ቦታ ላይ እኮ ስትወጋ ጸጉርን ይነዝርሃል እኮ። በመሰጠት ውስጥ ያለ ህብረት ያንን ነው የሚሰራው። ፍሰት አለው፣ አካሄድ አለው፣ ይሰማል፣ ያልፋል። እሷን የነካ እሱን ይነካል። እዛ የደረሰ አንተ ጋር ይደርሳል። ያልተሰጠ አባል ራሱን ውስጡን እሱነቱን ያልሰጠ አባል አቴንዳንስ ማስሞላቱን ብቻ ነው የሚፈልገው። አቴንዳንስ ነው የሚያስሞላው፣ መምጣቱን ነው የሚያሳየው፣ መገኘቱን ነው የሚያሳየው። ህብረቱ ውስጥ ቢሎንግነስ ተሰምቶት የኔ ነው የሚል ቤተሰብነት ተሰምቶት ብሌንድ አያደርግም። ውትፍ ብሎ አይገባም። እሱ የሚፈለግበት ቦታ አይገባም። ዳር ቆሞ ያይሃል፣ ይመለከትሃል። ፎልት ፋይንደር ነው
ህብረቱ የሁሉ መሆኑን አይደለም የሚያስበው፣ የጥቂት መሆኑን ብቻ ነው የሚገምት። በመሰረቱ ቤተክርስቲያን የፓስተር ታዬ አይደለችም። ቤተክርስቲያን የሁላችን ናት። ሁላችን ነን ቤተክርስቲያን። የሁሉ ናት። ሁሉ የሚሰራባት፣ ሁሉ የሚፈስባት፣ ራስ በሆነው በክርስቶስ ሁሉ እንደ አካል የኔ ብሎ በሚያገባ መንፈስ የሚሰማራባት ነው። ለሌላ ሰጥቶ ወርውሮ ቁጭ ብሎ የሚያይበት አይደለም። ቤተክርስቲያን አባል ነው። ያንን እንዴ የተመረጡ ኮሚቴዎች አሉ አይደል ይላል አባል። አካል እንደዛ አይልም። አሜን በሉኝስ። ኮሚቴዎች መርጠን የለን ይሄን ሊሰሩ አይደለን የመረጥናቸው አይልም። አባል ማን ነው? አካል። እና የተዛባ ነው እይታሱ ነው። ከመሰጠት አንፃር የተመላለሰ ሁሉ አካላዊ የሆነ ትስስር፣ አካላዊ የሆነ ፍሰት ውስጥ፣ አካላዊ የሆነ ሃርመኒ ውስጥ አለ ማለት አይደለም። አንዳንዴ ማየትም ጥሩ ነው። ደጀ ሰላም መመላለስን እንደ መሰጠት መቁጠር ማለት ነው። አትቀርም አንዳንድ እሁድ ነጠላዋ ያቺ ነጭ ነጠላ እንዴትም ብላ ከተቀመጠችበት ትወጣለች። እዛኛው ቤት እያለን እንዴትም ብላ ትወጣለች። ያቺ ነጭዋ ያቺ ትለበስና ትኬዳለች። ከእሁድ በኋላ ቸርች አትታሰብም፣ ደጀ ሰላም አይታሰብም። ከገንዘብ አንፃር እንዲህ የተዛባው እይታ በፍጹም የማያቋርጥ መስጠት የሚያደርጉ ሰዎች አሉ። የተደበቀ ቦታ ላይ፣ ችግር ያለበት ቦታ ላይ፣ ካሜራ የሌለበት ቦታ ላይ፣ እዛ ቦታ ላይ ማድረግ የማይችሉ የማይፈልጉ ግን ለታይታ የሚያደርጉ ሰዎች፣ ለታይታ የሚያደርጉ ሰዎች በብሉይ ኪዳን እንደምታውቁት ብሉይ ኪዳን ዲማንድ ያደርጋል ገንዘብን። ታውቃላችሁ። በተለይ ስለ አስራት ስንመለከት በጣም ዲማንድ ያደርጋል። ከ10 እጅ አንዱ የሚጠበቅ ነው በብሉይ ኪዳን። በብሉይ ኪዳን የነበረው የአሰራር በአዲስ ኪዳን ግን በፍቅርና በልግስና ስለተተካ ይሄኛው ኪዳን ከውስጥ መሰጠት ጋር ነው መስጠትን የሚጠይቀው። ስለዚህ በብሉይ ኪዳን ሰተ ነው የምትሄደው፣ ራስን አይደለም የምታስገኘው፣ ራስን አይደለም የምትሰጠው። ስለዚህ ከእርሻህም ከእህልህም ካለ ከወይንህም ካከማቸኸው ነገር ትሰጣለህ፣ ትሄዳለህ። አዲሱ ኪዳን ግን እንዳነበብነው በኋላ ላይ እመጣበታለሁ፣ ለመግቢያ ነው እያወራ ያለሁት፣ አንተን ነው የሚፈልገው። ስለዚህ ከገንዘብ አንፃር በነገራችን ላይ ማሽንም እኮ ይሰጣል አይደል? ጠቅ 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 አድርጋችሁት ያወጣላችኋል። አንዳንድ ሰው እንደ ማሽን ነው፣ ራሱን ሳይሰጥ ከፍቅር ሳይሆን ከልግስና ሳይሆን እግዚአብሔርን ከመውደድ ሳይሆን ይሰጣል። ይሰጣል እንዲባል ይሰጣል። እዚህ እንኳን እንደዛ የለም። ሁሉም እግዚአብሔርን ስለሚወድ ነው የሚሰጠው። ይሰጣል። እና አንዳንድ ሰው የሚለካው በዛ ነው። ይሄ ሰው በጣም ስለሚሰጥ በጣም ተሰጥቷል ተብሎ እንዲታሰብ ያደርገዋል። ታስታውሱ እንደሆነ ጌታ ኢየሱስ ክርስቶስ በወንጌል መጽሐፍ ላይ አንድ ጊዜ የሚሰጡ ሰዎች የሚሰጡበት ቦታ ላይ ቆሞ ይመለከት ነበር፣ ያይ ነበር። ኢየሱስ የሚሰጡትን መጠን አይደለም ያይ ነበረው፣ የሚሰጡበትን የመሰጠት መጠን ነበር የሚያይ ነበረው። በነገራችን ላይ ብዙ መስጠታችን መሰጠታችንን አይገልጠውም። ቆይ የመጣው ነው በደንብ ልንገራችሁ። ማለት ረብጣ ነበር የሚሰጡት እነዛ ሰዎች። የተከማቸ ገንዘባቸውን ነበር እያመጡ ይሰጡት የነበረው። ኢየሱስ በቆመበት ለነገሩ መስጠትም በራሱ ከባድ እኮ ነው። የቤተ ክርስቲያን ሽማግሌ ባለበት አላልኳችሁም? የምንሰጥበትን ልብ እሱ ስለሚያውቅ ማለት ነው አይደል? እና ሰጡ ይልና አሁንም ማውራላት ሴት ግን ትዳሯን ሁሉ ሰጠች ይላል። ከየት አምጥታ ትዳሯን? እንዴ የጋብቻ ሰርተፊኬቷን አምጥታ አልሰጠችም እኮ አልሰጠችም። እዛ ላይ ግን ትዳሯን ሁሉ ነው የሰጠ፣ ያላትን ሁሉ ነው የሰጠችው። ለካ የገንዘብ መጠን አይደለም ያለን መስጠት ማለት። ያለን መስጠት ማለት ራስን መስጠት ማለት ነው።
ልብን መስጠት ማለት ነው። ውስጥን መስጠት ማለት ነው። ያለኝ ይሄ ነው፣ ይሄ ያንተ ነው ማለት ነው። አንዳንድ ሰው ሰጥቶ እንዴ ከሰጠ በኋላም የእግዚአብሔር ካዝና ውስጥ ከገባ በኋላም የኔ ነው ማለት ይፈልጋል። የኔ ነው ማለት ይፈልጋል። ለነገሩ ለፓስተርና ለአገልጋይ ስለ ገንዘብና ስለ አስራት መስጠት መናገር ትንሽ ከባድ ነው። ግን ኢየሱስ አያት፣ ተመለከተ። እነዛ ሁሉ ገንዘብን የሰጡት ራሳቸውን አልሰጡም። እሷ ጋር ሲመጣ ግን ከሁሉ ያነሰ ሰጠች፣ ግን ከሁሉ የበዛ ግን ተገኘባት። ልድገመው። በጣም ከሁሉ ያነሰ ነው የሰጠችው። 2 ዲናር ነው የሰጠችው። በጣም ከሁሉ ያነሰ ቅጭል የሚል ቦታ ማይገባ እንዴ ሰታለች አልሰጠችም የሚል በፍጥነት የሚወድቅ መባቃ ውስጥ ቶሎ የሚገባ እነ ገብርሽ እንኳን ሊያዩት በማይችሉት ፍጥነት ጣል ያደረገችው ግን ከሁሉ የበለጠ የተሰጠችበት። አሜን አትሉ? ከሁሉ በተሻለ የተሰጠችበት። ዳዊት ታስታውሱ እንደሆነ ይህ አዲሱ ኪዳን እንዳልኳችሁ ቆሮንቶስም ላይ ሄዳችሁ ስትመለከቱ በቃ በፍቅርና በልግስና ነው መጽሐፍ እንድንሰጥ የሚለውና ልክ ዳዊት በአዲስ ኪዳን የኖረ ነው የሚመስለው። በአዲስ ኪዳን የኖረ ነው የሚመስለው። አንድ ስፍራ ላይ ሄዳችሁ በዜና መጽሐፍ ላይ ሄዳችሁ ስትመለከቱ አምላኬና ቤቱን ስለምወድ ከፍቅር የተነሳ የገዛ ገንዘቤን የሚል ቃል አለ። የእግዚአብሔሩንማ ሰጥቻለሁ፣ ቀድሜ ሰጥቼዋለሁ። ግን አምላኬና ቤቱን ስለምወድ ፍቅር ስላለኝ የገዛ ገንዘቤን ይሄው ለጌታዬ ብዬ ሰጥቻለሁ። እሱ ለነገሩ እሱ ራሱ የሱ ስለሆነ የኔ የሚለው ስለሌለው ማለት ነው። መስተካከል ያለበት እይታ ከአምልኮ አንጻር የዘለለ የጮኸ እንደኔ የተወራጨ አይደለም ማለት ፎከስድ የሆነ ኢንቴንሽናል የሆነ ከከንፈር ያለፈ አምልኮ ነው በመሰጠት ውስጥ ያለው። ጩኸት የበዛበት አይደለም፣ ጥሩ ነው መጮህ። እልልታ የበዛበት አይደለም፣ ጥሩ ነው እልል ማለት። ጭብጨባ የበዛበት አይደለም፣ እሱም ጥሩ ነገር ነው። ግርግ እሱም ጥሩ ነገር ነው። ግን እግዚአብሔር ላይ ያተኮረ የደህንነት ሥራ ላይ ያተኮረ ከሱ ተነስቶ ራስን ያሰጠ ያሰገደ ራስን ያንበረከከ ውስጥን ያሸነፈ ከዝማሬው ባለፈ ከአገልግሎቱ ባለፈ ከስብከቱ ባለፈ ከጸሎቱ ባለፈ ራስን ያስገዛ በእውነት ዝቅ ያስባለ አንተ ልትልቅ እኔ ግን ላንስ የሚያስብል መሰጠት። አሜን አትሉም? አንድ ጉደኛ ዘማሪ መጥቷል አሉ። አሁን በጣም ጉደኛ የሆነ ዘማሪ፣ በጣም ጉደኛ የሆነ ዘማሪ ከቮካል አንጻር ብታዩት በጣም ጉደኛ የሆነ ከቴክኒክ አንጻር በጣም ጉደኛ የሆነ ቴክኒክ ስላችሁ ሪትም አለ፣ ፒች አለ፣ ምናምን በጣም ጉደኛ የሆነ ከግጥም አደራደር አንጻር በጣም ጉደኛ የሆነ ከዜማ አወጣጥ አንጻር በጣም ጉደኛ የሆነ ብዙዎችን እነሱን ያሳነሰ በጣም ጉደኛ የሆነ ዘማሪ አምላኪ ተነስቷል አሉ። ኤአይ ይባላል። በጣም ፐርፌክት። ከምንም አንግል ተመልከቱት። ከሙዚቃው አንጻር ይዩት፣ ከዜማው አንጻር ተመልከቱት፣ ካወጣት ካገባብ አንጻር ተመልከቱት። አንደኛ የሆነ ግን ራስን መስጠት የሌለበት ፊል ማድረግ እግዚአብሔርን ህልውናውን አብረሆቱን እሱነቱን ግን ፊል የማያረግ ማሽናዊ አምልኮ እኔ ሰምቼው አላቅም። እንዲሁ አንዳንድ የዚህ ጸሎት ላይም ሲከሰከፈት ሰምቻለሁ። እንዲሁም አንዳንድ ሳላቅ ማን ነው የተከስተን መዝሙር እንደዚህ የዘመረው ብዬ ጠይቄን የተነገረኝ ኤአይ አንዳንድ ኤአይ አምላኪ አለ፣ ግንኙነት የሌለው
ውስጡ ያልተሰጠ ጮሆ ለመሄድ የተዘጋጀ ኢንካውንተር የማያረግ አምላኩ ጋር ንክኪ የሌለው ያታልላል። በጣም ያታልላል። በጣም የተሰጠ አቤት ምን አይነት ዘማሪ ነው ትላላችሁ ከፍታችሁ ስትሰሙት። እንዴት የተሰጠችን አትላላችሁ። ምን ተገኝታ ነው የምትሰጠው? አዲሱ ብሉይ ኪዳን እንዳልኳችሁ ሰጥቶ መሄድ ነው። አዲሱ ኪዳን ራስን መስጠት ነው። አንድ የእግዚአብሔር ቃል በጣም ወደው ቃል አለ። የሁለተኛ ቆሮንቶስ መጽሐፍ ላይ የምታገኙት ምዕራፍ 8 ከ1 እስከ 5 ስለ መቄዶንያ ቤተክርስቲያን በኋላ ላይ ማነሳዋለሁ። በጣም እንደዚህ ይላል። እቺኛዋን ፓራግራፍ ብቻ ላምብለ እኛ ከጠበቅነው በላይ ይላል በአዲሱ መደበኛ ትርጉም። እኛ ከጠበቅነው በላይ በመጀመሪያ ራሳቸውን ለጌታ ሰጡ፣ ቀጥለውም በእግዚአብሔር ፈቃድ ራሳቸውን ለኛ ሰጡ የሚል ቃል አለ። ከመስጠት በፊት መጀመሪያ መሰጠት ነው የሚፈለገው የሚጠበቀው። እንግዲያው በዚህ ክፍል በምዕራፍ 12 ላይ ሮሜ መጽሐፍ ቅድም ያነበብኩላችሁ ምዕራፍ 12 ላይ እንግዲህ ብሎ ይጀምራል። ወደ ዋናው ሐሳቤ ልግባ። እንግዲህ ብሎ ይጀምራል። እንግዲህ ብሎ ሲጀምር በሮሜ መጽሐፍ ላይ ያለው ማለት ነው እንግዲህ ተያያዥነት አለው። ከምዕራፍ 1 እስከ ምዕራፍ 11 የተባሉ ነገሮች አሉ፣ የተጠቀሱ እውነቶች አሉ፣ የተዘረዘሩ እውነቶች አሉ። ጳውሎስ አድሬስ ያደረጋቸው ህዝቡ እንዲያውቅ በዛ በሮሜና በአካባቢ ያሉ እንዲያውቁ ከዛም በኋላ የሚመጡ ትውልዶች ሁሉ እንዲያውቁት የፈለገው ሐሳብ አለ። ስለዚህ ከምዕራፍ 1 እስከ 11 የዘረዘራቸው አሉ። ከእግዚአብሔር ስለሆነው ጽድቅ፣ እግዚአብሔር በክርስቶስ ስለገለጠው ጽድቅ፣ የሰው ዘር ሁሉ ከጽድቅ ስለጎደለበት ማንነት፣ ይሄ ሰው ሁሉ ኃጢአትን ሰርቷል፣ ሁሉ ኃጢአትን ሰርቷል፣ የሰው ዘር በሙሉ ኃጢአትን ሰርቷል። ግን በኢየሱስ ክርስቶስ በሆነው እንዲያው በሱ በሆነው ቤዛነት እንዲያው በጸጋው ይድናሉ የተባለበት ማለት ነውና ስለ እግዚአብሔር ጽድቅ፣ ሰው ስለወደቀበት ስለጎደለበት ክብር፣ ጽድቅ በእምነት በክርስቶስ ኢየሱስ ሥራ ስለመገኘቱ፣ ከኃጢአት ባርነት ነፃ ስለመሆን፣ ከረጋሚው ይሄ ከሕርግማን በታች ካለ ማንነት ከዛ ነፃ ስለመሆን ምዕራፍ 7 ላይ ስንመጣ ማለት ነው በመንፈስ በእግዚአብሔር የልጅነት በረከት የልጅነት ኪዳን ስለመኖር ምዕራፍ 8 ላይ ስንመጣ በጣም አስደናቂ ምዕራፍ፣ ደስ የሚል ምዕራፍ፣ አባት ብለን የምንጮህበት የልጅነት መንፈስ፣ የልጅነት ግንኙነት፣ ነፃነት፣ አርነት፣ ኪዳን። ኢየሱስ ጌታ ነው። እንደዚህ አይነት ወሬዎችን ያወራበት ምዕራፍ 8 ላይ ሄዳችሁ ስታዩ የእግዚአብሔር ጀስቲስ የእግዚአብሔር ጻድቅነት መገለጥና በተለይ ደግሞ ይሄ ፍትሃዊነቱ ማለት ነው። ጀስቲስ ስንል ፍትሃዊነቱ እግዚአብሔር ያለማዳላቱ ኃጢአተኛን ኃጢአተኛ ብሎ ስለመቅጣቱ እስራኤል ከእግዚአብሔር የፍትህ የጽድቅ ስታንዳርድ በመውረዷ እግዚአብሔር እንዴት አድርጎ እስራኤልን እንደተወ እንደጣላት እንደተዋት ለጊዜውም ቢሆን ምዕራፍ 9 ላይ ሄዳችሁ ግን በመተው ውስጥ ያለውን የእግዚአብሔርን ፍትሃዊነት፣ ፍትህ፣ ጻድቅ፣ እውነተኛ የማያዳላ መሆኑን ያሳየበት፣ መተው ግን ዝም ብሎ መረሳት አለመሆኑን ደግሞ እንዲሁ ያነሳበት፣ መተው የመጨረሻ አለመሆኑን ያየንበት የዘረዘረበት፣ እግዚአብሔር የእንደገና አምላክ ባለፈው ሳምንትም ብያችኋለሁ። እግዚአብሔር እንደገናን የሚሰጥ እድልን የሚሰጥ የወደቀን የሚያነሳ እንደሆነ የተተወን እንደገና የሚያስብ እንደሆነ ከህዝቡ ከእስራኤል አንጻር ማለት ነው ሄዳችሁ ስታዩ ጳውሎስ የዘረዘረበት የእግዚአብሔር የመጨረሻው ዓላማ ደግሞ በምህረት እስራኤልን ማንሳት፣ መመለስ፣ ህዝቡን እንደገና መጎብኘት እንደሆነ እንደ እግዚአብሔር እንዴት አድርጎ እስራኤልን ሰብሮ በዛ ቅርንጫፍ በተሰበረ ቅርንጫፍ ውስጥ ያለውን የአሕዛብን ቅርንጫፍ አምጥቶ እንዴት እንዳስገባ ከዛ በዚህ የምህረት ስራው ለአሕዛብ በገለጠበት ምህረት ደግሞ እንደገና እግዚአብሔር ለህዝቡ እግዚአብሔር ሌላ የምህረት ስራን እግዚአብሔር እንደሚሰራ ከዘረዘረ በኋላ ይሄን ሁሉ ካሳየ በኋላ እንግዲህ ብሎ ይናገራል። በዚህ የጽድቅ የምህረት ስራ ውስጥ በዚህ የቅድስና የመነሳት እግዚአብሔር እንደገና ወደ ክብር የማምጣት ስራ ውስጥ ከገባችሁ እናንተ እንግዲህ ብሎ ይጀምራል።
ምን ብሎ ይላል? እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ቅድም ፓስተር ሲለምን ነበር። እንደው እማጸናችኋለሁ ሲል ጳውሎስ ትዝ አለኝ። እዚህ ያነበብኩት ቃል ማለት ነው። እንደው ብትጸልዩ መተን ብንጸልይ እማጸናችኋለሁ። ጳውሎስም እንደዛ እለምናችኋለሁ ይላችኋል። እግዚአብሔርን ደስ የሚያሰኝና ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። የመጀመሪያው መሰጠት መገለጫው ሰውነትን ሁሉ ሁለንተናን ሁሉ የሚያመለክት ነው። የመጀመሪያው በዚህ በምዕራፍ 12 ቁጥር 1 ላይ እንደምንመለከተው ማለት ሰውነታችሁን፣ ሁለንተናችሁን፣ መውጫ መግቢያችሁን፣ እንቅስቃሴያችሁን፣ የየዕለት ሕይወታችሁን፣ የየዕለት ድርጊታችሁን ሁለንተና በመሰረቱ አንተ፣ አንቺም፣ እኔ ማለት ሰውነታችን ማለት ነው። እኛነታችን ማለት ነው። ስብዕናችን ማለት ነው። መገለጫችን እሱ ነው። ሁለንተና ቁጥር 1 ላይ ሰውነት ሁለንተና ሰውነታችሁን ለእግዚአብሔር ቅዱስና ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ ሰውነታችሁ፣ ፈቃዳችሁ፣ ስሜታችሁን፣ ድላችሁን፣ መሸነፋችሁን፣ ማግኘታችሁን፣ ማጣታችሁን ምዕራፍ 6 ቁጥር 13 ላይ ሄዳችሁ ስትመለከቱ ብልቶቻችሁን የጽድቅ መሳሪያ አድርጋችሁ ለእግዚአብሔር አቅርቡ የሚል ቃል አለ። መስጠት፣ ማቅረብ፣ ሰውነትን፣ ማንነትን ይሄ ፊዚካል ነገራችን የሚገለጥባቸው ለምሳሌ ጊዜያችን አንደኛው ጊዜን መስጠት ከሁለንተና አንጻር ማለት ነው። ጊዜን መስጠት አንዳንድ ሰዎች አላችሁ ምናልባት በቀጥታም ስርጭት የምትከታተሉ በዚህ ጉባኤ መካከል መገኘት እየፈለጋችሁ ግን ሰዓት ያጣችሁ በቃ እድል ያጣችሁ ሰዎች እናንተ ራሳችሁን ሰጥታችኋል። እግዚአብሔር ባላችሁበት በመንፈሱ ያገኛችሁ በድካም በስራ መጣበብ በአንዳንድ ሁኔታ ያልቻላችሁ ምኞታችሁ ነበር ለእግዚአብሔር መገኘት፣ በእግዚአብሔር ጉባኤ ውስጥ መገኘት። ግን ራሳችሁን አስገኝታችኋል። እዛ ሆናችሁ እዚህም ባትገኙ እግዚአብሔር ባላችሁበት ያገኛችሁ። ጊዜያችሁ ሰውነታችሁ ሲል አንዱ ጊዜያችሁ ነው። ብዙ ነገር ውስጥ አልገባም፣ መጣላት ስለማልፈልግ፣ ፊት እንዲረዝምብኝም ስለማልፈልግ፣ ለምን እንደምንገኝና ለምን እንደማንገኝ ስለምናውቅ፣ ለምን እንደምንለመንና ለምን እንደማንለመን ስለምናውቅ፣ አንዳንድ ጥሪ ልመናም አያስፈልገውም። እንትና ለብቻ ማለት በቂ ነው ሰው እንዲሰበሰብ። እዚያ አይደለም እንዳልኳችሁ ሌላ ቦታ ነው። አንዳንድ በቂ ማስታወቂያ የማይሰራባቸው ነገሮች አሉ። በቀላሉ እኛን የሚሰበስቡ፣ በቀላሉ እኛን የሚያከማቹ፣ በቀላሉ ጊዜያችንን የሚያገኙ፣ በጣም በቀላሉ ለንትን በጣም የምንችልባቸው፣ ለንትን የማይቆረቁረን፣ ለንትን ምንም የማይመስለን፣ በቃ ምንም የማይመስለን ከሁለንተና ከሰውነት ከማንነት አንዱ ጊዜ ነው። ቅድም እንዳልኩት ገንዘብ የሚገርማችሁ ገንዘብም ቢሆን ጊዜም በቸርች ውስጥ 80% በገንዘብም ይሁን በጊዜ 80% አገልግሎት የሚከናወነው በ20% ጊዜና ገንዘባቸውን በሰጡ ሰዎች ነው። ሁሉ ቦታ ነው። ዛይን ብቻ አይደለም። ሁሉ ቦታ የትም ብትሄዱ በገንዘብና በጊዜ ጉዳይ 20% ገንዘብ የሚሰጥ 20% ጊዜ የሚሰጥ ነው 80ውንም በሙሉ የሚሰራው። በስማም አላላችሁ አልገባችሁም፣ ግን እደግመዋለሁ። አንዳንድ ቦታ 15% ነው በጊዜውም በገንዘቡም 85ቱን ጭምር የሚሰራው። በጣም እኮ አስገራሚ ነው። ሰውነታችንን ሰተናል እንላለን፣ ሁለንተናችንን ሰተናል እንላለን። ግን ፓርሻል ነው ብዙ ጊዜ፣ በጣም ፓርሻል፣ እኔንም እናንተንም ጨምሮ በጣም ፓርሻል።
ግን ጳውሎስ ይለምናል ሰውነታችሁን መሰጠት ከሁለንተና ስለሚጀምር ይላል ጳውሎስ። ጊዜያችሁን ተመልከቱ ምን ያህሉ ሰዓት ለምን እንደሚውል። በስማ ቲክቶክማ ያው ጠላቴን ያው ታውቃላችሁ በወጣው ቁጥር ማንሳት አይቀርም። ቲክቶክ እሱማ ደስ ሲል በጣም እኮ በቀላሉ እኮ ነው ይዞት የሚሄደው ሰዓቱን። በጣም በቀላሉ ሳይቸገር በቀላሉ አርጎት ራስን ከ4 ሰዓት በኋላ ታገኘዋለህ። ጥርቅ አርጎ ነው የሚወስደው። የቤተሰብ አምልኮ የለው፣ የግል አምልኮ የለው። መሰዊያው ቅድም እየጸለይ ነበረ፣ ዘውዱ እያጸለይ ነበረ። የግልም የቤተሰብ መሰዊያ ፈርሶ የቲክቶክ መሰዊያ የተገነባበት ማለት ነው። እና ጊዜ፣ ገንዘብ፣ የአገልግሎት ፍቅር፣ ለአገልግሎት ፈቃደኝነት በጣም እኮ እሺ ቮለንተርስ በስማም ዲያቆናት ራሱ መዝገቡን መሸከምን የሚያቀታቸው ሰው የሚሰጠውን ፈቃደኝነቱን ለማገልገል ቮለንተርስ ልመና ነው። በዚህኛው ጉለት ሙሉ፣ በዚህኛው ጉለት ግባ፣ በዚህኛው ጉለት ግቢ፣ ብዙ ነው ልመናው። አገልግሎት ለአገልግሎት ያለን ፈቃደኝነት ያ እሺ ይቅር በህብረት ባለን እንቅስቃሴና አገልግሎት ውስጥ በግላችን ከተልእኮ አንጻር በግላችን ጆሮአችንን፣ አፋችንን፣ እጃችንን፣ እግራችንን የምንሰጥበት ሰው ሁለንተናውን ካልሰጠ ለታይታ ነው የትኛውንም ነገር የሚያደርገው። ስለዚህ መሰጠት ከሰውነት ይጀምራል አለ ጳውሎስ። ቶሎ ብዬ ልሂድ። ሕያው መስዋዕት ይላል። መሰጠት መስዋዕት መሆንን ይጠይቃል። መስዋዕት መሆን ደስ አያሰኝም። በጣም ደስ እኔ ይስሐቅ የገባውም አይመስለኝም። ምዕራፍ 12 ላይ ዘፍጥረት ሄዳችሁ ስታይ ሊሰዋ አይደለም የሚሄደው፣ ሊሰዋ ነው የሚሄደው። ያው እስከሚደርሱ ድረስ አላወቀም፣ ጠይቋል። ግን ከደረሰ በኋላ ለምን አልደነገጠም? ከደረሰ በኋላ ለምን አላፈነገጠም? ከደረሰ በኋላ በግ ብለኸኝ እግዚአብሔር ያዘጋጃል ብለኸኝ አልነበረም ወይ? እንዴ ህመም እኮ አለው። የጤና መርፌ አይደለም የሚወጋው፣ ቢላ ነው እንጂ አንገቱ ላይ የሚያሳርፈው። መስዋዕትነት ህመም አለው፣ ያማል። መስዋዕትነት ያለህን የምትሰጠው አይደለም። በሌለህ እንኳን የለኝም አልችለውም እያልክ እያመመህ ስጋ የተቦጨቀ ያህል አንስተ የምትሰጠው ነው መስዋዕትነት። ደም አለው መስዋዕትነት፣ ጉዳት አለው መስዋዕትነት፣ ስቃይ ያለው መስዋዕትነት፣ ኮምፈርት ዞንን ያስለቅቃል መስዋዕትነት። ተደላድሎ መቀመጥን አይሰጥም መስዋዕትነት። ዶሮ እንኳን አንገቷን ሳትታረድ አንገቷን እንዲህ ስትያዝ እኮ ትፈራገጣለች ባቅሟ። ላባ ለላባ ተይዛ አንገቷ ቀና ሲደረግ እስከምትታረድ እንኳን አትቆይም። ስቃይ አለው፣ ህመም አለው መስዋዕትነት። መስዋዕት ጭብጨባ የለውም አንዳንድ ጊዜ መስዋዕትነት። ጎሽታ የለውም አንዳንድ ጊዜ መስዋዕትነት። አሜን አሜን ይሁን የለውም አንዳንድ ጊዜ መስዋዕትነት። ተቀባይነት ማጣት አለው አንዳንድ ጊዜ መስዋዕትነት። መታቀፍ አይኖረውም አንዳንድ ጊዜ መስዋዕትነት። አይኑን ባላየው ያስብላል አንዳንድ ጊዜ መሰጠት መስዋዕትነት። ህመም አለው መስዋዕትነት፣ ቀልድ አይደለም። አያምርም ራሱ ደም በመሰረቱ እንዴት ያምራል! አያምርም እኮ ሲታረድ እኮ አያምርም እኮ፣ ይረጫል፣ እዚህም እዛም አካባቢውን ያበላሻል መስዋዕት። አንደርስታንድ አለመደረግ አለ። ጥሪ ውስጥ ያለ ሰው ያውቀዋል ወገኖች። አገልግሎትን ጥሪ ውስጥ ያለ ሰው ነው የሚያውቀው። በጣም ህመሙ ምን እንደሆነ እዛ ውስጥ ያለ ነው የሚያውቀው። እዛ ውስጥ ያለ ነው የሚያውቀው። ህመሙ፣ ስቃዩ፣ ተቀባይነት ማጣቱ። አንዳንዴ በሁለት እጅ አትጨብጡም። ባላችሁ በምትሰጡት እንቅስቃሴ፣ በምታገለግሉት አገልግሎት
ግን መስዋዕትነት ፔን አለው ልላችሁ ነው። ጳውሎስ ስለ መሰጠት ሲያወራ አንዱ ሰውነታችሁን አለ፣ ቀጥሎ ደግሞ መሰዋዕትን አሳየ። መስዋዕትን አሳየ። ብሉይ ኪዳን ላይ ሄዳችሁ ተመልከቱ። የመስዋዕት ስርዓት እንዴት እንደሚደረግ ወደዛ ውስጥ አልገባም። እንስሳት እንዴት እንደሚታረዱ፣ እንዴት ባለ ፕሮሰስ እንደሚያልፉ እሱን እዛ ላይ ሄደን እንመለከት። በግላችን ማየት እንችላለን። ሌላኛው መሰጠትን ከአስተውሎት ጋር ከተሞላ አገልግሎትና አምልኮ ጋር ነው የሚያያይዘው ጳውሎስ። ሰውነታችሁን ስጡ አለ፣ መስዋዕት አድርጉ አለ፣ ያውም ቅዱስ እና ሕያው። እንደውም አንድ ይህን እያሰብኩ ያልተናገርኩት ማለት እየሞታችሁ ኑሩ፣ እየኖራችሁ ሙቱ አይነት ነገር ነው ጳውሎስ ያወራው። ስለ መስዋዕት መሆን ሲያወራ እየሞቱ መኖር፣ እየኖሩ መሞት። በስመ አብ። መስዋዕትነት እንደዛ ነው። መስዋዕትነት መታረድ ካለው መታረድ ብቻ አይደለም መቃጠልም ጭምራል። አንዳንድ መስዋዕት ይቃጠላል። በእግዚአብሔር ፊት ቅጥል ነው የሚለው፣ ክብርህ ይቃጠላል። አንተነት የኔ የምትለው በቃ ይቃጠላል፣ በእግዚአብሔር ፊት ይነዳል። አንዳንድ መስዋዕት እስከ መጨረሻ አመድ እንዲሆን እግዚአብሔር ካዘዛቸው የብሉይ ኪዳን መስዋዕቶች አንዳንዶቹ በእግዚአብሔር ፊት ድብድም ብለው ነው የሚቃጠሉት። ማለት አንተነት የለም ማለት ነው። በቃ ስብዕና ይጠፋል ማለት ነው። ትሰዋ እና እየሞቱ መኖር፣ እየኖሩ መሞት። ይሄ ነው የአዲስ ኪዳን የመሰጠት ህይወት። እና ብድግ እያልክ ከታረድክበት ብድግ እያልክ አካባቢውን በደም የምታበላሽበት አይደለም ማለት ነው። አንዳንድ ሰው እየወረደ ነው ያስቸገረን፣ ከተሰቀለበት ከተሰዋበት እየተነሳ እንደ ፋሲካ በግ ወይም ዶሮ ተጭኖ ከታፈነበት ነገር እስከ መጨረሻ ሊሞት ከሚገባበት ከዛ ነገር ግንፍል ብሎ እየተነሳ አንገቱ ታርዶ የሮጠ በግ የፋሲካ በግ አልገጠማችሁ? እሺ በጉ አልገጠማችሁ። አሌክስም እንዲህ አለ። ዶሮ ሳልገጠማችሁ ድንገት ከዛ ከፕላስቲክ ሳፋው ብድግ ብላ ሳሎናችሁን አላበላሽችም? በጣም ያስጠላል። በጣም ያስጠላል። ክርስቲያን እየወረደ ደም ሲረጭ በጣም ያስጠላል። አካባቢ ሲያበላሽ ያስጠላል። በጣም ደግሞ የክርስቲያን ከተሰዋበት ሲነሳ በጣም ብዙ ነው የሚያበላሸው። ይታወቃል፣ በጣም ይታወቃል። ለምን እንደሚጎላ አላውቅም። ረባሽ፣ በስራ ቦታ የምትረብሽ፣ በመንገድ ላይ የምትረብሽ አመለቢስ ይጎላል። የሷ ስንት እኮ ወንበዴ ያለ እዛ መካከል፣ ግን የሷ ይጎላል። አላውቅም ለምን እንደሆነ ይጎላል። የሱ ይጎላል። የኔ ለምን እንደሆነ አላውቅም። ለምን እንደሆነ ታውቃላችሁ? እግዚአብሔር ብርሃን አድርጎ ስላስቀመጠን፣ እግዚአብሔር ጨው አድርጎ በዓለም መካከል ስላስቀመጠን ይታያል። የኛ ቶሎ ይታያል። ለዚህ ነው በቃ እየጎሰምን ጳውሎስ እንዳለ ስጋዬን በጥርሴ ነክሼ ብሎ እንዳለ አንዳንድ ጊዜ ብለህ የምታልፈው ከዚህ የተነሳ ነው። ረባሽ ክርስቲያን። እና ሶስተኛው ከመሰጠት አንጻር ሲያወራ አስተውሎት የተሞላበት አምልኮና አገልግሎትን ፎከስ ያደረገ ኢንቴንሽናል የሆነ ትኩረት ያለው ከከንፈር ያለፈ ከዚህ ያለፈ ከአፍ ያለፈ ልብና አንደበት የተገናኘበት ውህድ የፈጠረበት ሲሰጥ ከልቡ የሚሰጥ ምንም በሉት ገንዘብም በሉት ዝማሬም በሉት አምልኮም በሉት አገልግሎት በሉት ጊዜ በሉት ሲሰጥ ግን ኢንቴንሽናሊ ይሄ ለጌታዬ ዳዊት ያደረገው ያንን እኮ ነው። አምላኬና ቤቱን ስለምወድ ከመውደድ የተነሳ የገዛ አስቦ አቅዶ ኢንቴንሽናል እንዴ የኔ እኮ ነው ለኔ ብዬ የተቀመጠ የእግዚአብሔርን ማሰጥቻለሁ ለቤቱ ማሰጥቻለሁ ግን ለአምላኬ እንደዚህ እኮ ነው የሚለው ለአምላኬ የኔ ነው ግን እኔ የሱ ነኝ ስለዚህ የኔን እሰጠዋለሁ አስቤ ፎከስ ዶኝ ኢንቴንሽናሊ ከታይታና ከሃይማኖታዊ ስርዓት የወጣ ቀደም አንድ መዝሙር ውስጥ ሲዘመር አንዱ ሃይማኖት ህይወት ስለማይሰጥ ማለት መንፈስ ስለሌለው
አይደል? ቅድም ስትመራን እንደዛ ስትል ነበር። ምህረት የለውም፣ መንፈስ የለውም። ታይታዊ ነው የሚያደርገው ሃይማኖት። ግን የተሰጠ ሰው ግን የህይወት ነገር አለው፣ የህይወት ንክኪ አለው። ፎከስድ ነው። አምላክ ላይ ጀምሮ አምላክ ላይ ይጨርሳል። ዙሪያውን አያይም። ዳዊት እኮ እንደዛ ነው ያለው። አንቺ እንዴ የከበረ ንጉሥ፣ የእስራኤል ንጉሥ በእስራኤል ቆንጃጅት መካከል እንዴት ራሱን ያዋርዳል? አንቺ ፎከስሽ ቆንጃጅት እስራኤል፣ እዛ ያለው ህዝብ ነው። የኔ እይታ ከዛ ያልፋል። የኔ እይታ እዛ ጋር አይደለም። እሱማ አንሶብኛል። አንድ ትልቅ አምላክ አለ ማመልከው ማገለግለው አይደለ? በቃ ለሚልኮል የመለሰላት ያንን ነው። እንደውም እንዲህ ነው ያልሽው፣ አንቺ እንደዚህ ያልሽ፣ ይልቁኑ ያከበርኩት እሱ ያከብረኛል በእነዚህ ቆንጃጅት ፊት። ኢንቴንሽናሊ ነው ያረኩት፣ እሱን ነው ያከበርኩት። አንቺ እናቀበታለሁ ባልሽው ዘንድ የኔ አካውንት ግን ከፍ ያለ ነው አላት። ትኩረት ያለው አምልኮ፣ ትኩረት ያለው አገልግሎት። አምስተኛው ፈቃዱን ያወቀና ፈቃዱን የሚመራው ማለት ነው። መሰጠት ሲባል ፈቃዱን ያወቀ ፈቃዱ የሚመራው፣ ፈቃዱን ያወቀ ፈቃዱ የሚመራው። እዚሁ ምዕራፍ 12 ላይ ነው ያለሁት ማለት ነው። ማለት እንደ መሳፍንት ዘመን ህዝብ፣ ቤተሰብ፣ ግለሰብ፣ ቤተ ክርስቲያን እንደፈቀደ እንደሚወጣበት የሚገባበት ሳይሆን በአይኑ ፊት መልካም የመሰለውን በአይኑ ፊት ትክክል ነው የሚለውን ያኛው ዓለም ትክክል ነው ያለውን ዩኒቨርሲቲ ትክክል ነው ያለውን የሆነ መንግስት ትክክል ነው ያለውን እየተከተለ የሚሄድ ሳይሆን ሁለንተናዊ መሰጠትን የሚሰጥ ሰው ውስጡን የሚሰጥ ሰው የእግዚአብሔርን ፈቃድ ቤተሰብ የእግዚአብሔርን ፈቃድ ቤተ ክርስቲያን የእግዚአብሔርን ፈቃድ ስትከተል ማለት ነው አለ ጳውሎስ። ፈቃዱን የሚለይ ፈቃዱን የሚኖር ፈቃዱን የሚዘምር ፈቃዱን የሚያወራ ፈቃዱን የሚዘክር። ቀደም ያነበብኩላችሁ ቃል ስለ መቄዶንያ ቤተ ክርስቲያን የተናገረው በመጀመሪያ ራሳቸውን ለጌታ ከዛ ቀጥሎ በእግዚአብሔር ፈቃድ ለኛ ሰጡ ይላል። በእግዚአብሔር ፈቃድ መስጠት ራሱ ራስን መስጠት ራሱ በእግዚአብሔር ፈቃድ ነው። ለሌላው ለመስጠት፣ ባል ለሚስቱ ራሱን ለመስጠት፣ ሚስት ለባሏ ራሷን ለመስጠት፣ አገልጋይ ለአገልጋይ ራሱን ለመስጠት በመጀመሪያ ለእግዚአብሔር መስጠትን ይጠይቃል። ልቡ እኮ ደንዳና ነው። አንዳንድ ሰው በጣም ደንዳና ነው። አንዳንድ ሰው አይሰጥም አብሮ ላለው ሰው። ለምን? ፈቃዱ ስላልገባው። ለቤተሰብ ያለው ፈቃድ እግዚአብሔር ለቤተሰብ ያለው ፈቃድ ያልገባው፣ እግዚአብሔር በህብረት መካከል ያለው ፈቃድ ያልገባው ሰው እንዴት ነው ራሱን የሚሰጠው? ስለዚህ በመጀመሪያ ለጌታ ከዛ ለጳውሎስ እንደ እግዚአብሔር ፈቃድ ራሳቸውን ቀጥሎ ለኛ ሰጡ የሚል ቃል አለ። ለዚህ ነው ሄዳችሁ ስትመለከቱ ሮሜ ላይ ያንን ነው የሚናገረው። በጎና ደስ የሚያሰኝ የእግዚአብሔር ፈቃድ ምን እንደሆነ ብሎ የሚናገርበት ቃል ማለት ነው። እግዚአብሔር በፈቃዱ በረከት ይባርከን። ፈቃዱን በምናስተውልበት አእምሮና ልብ እግዚአብሔር ይባርካችሁ። አሜን በሉኝ በደም አሜን በሉኝ በደም። ፈቃዱን በለየ ለቤታችሁ፣ ለህይወታችሁ፣ ለግል ነገራችሁ፣ ለቤተ ክርስቲያናችሁ፣ ለአገልግሎታችሁ ፈቃዱን የምትለዩበት አስተውሎት እግዚአብሔር ይስጣችሁ። የእግዚአብሔርን ፈቃድ ያላወቀ ራሱን አይሰጥም። ራሱን ካልሰጠ ለራሱ ነው የሚኖረው፣ በራሱ ነው የሚኖረው። ፈቃዱን ካለየ፣ ፈቃዱን ካላወቀ፣ ለፈቃዱ ራሱን ካልሰጠ በጣም እርግጠኛ ሆኜ ነግራችኋለሁ፣ ራሱን ይኖረዋል፣ ራሱን ይደግመዋል፣ ለራሱ ይወጣል፣ ለራሱ ይገባል። የመጨረሻው መለወጥን የተሞላ ህይወት ነው መሰጠት። ታደሱ ይለዋል፣ ተለወጡ ይለዋል። ልታቀርቡ ነው ራሳችሁን፣ አቅርቡ ራሳችሁን፣ ስጡ ራሳችሁን፣ ሰውነታችሁን ስጡ፣ መስዋዕት ሆናችሁ ትኩረት አድርጉ በአምልኮ ላይ። ፎከስድ የሆነ ትኩረት የተሰጠበት ኢንቴንሽናል የሆነ ኑሮን ኑሩ፣ አገልግሎትን አገልግሉ፣ አምልኮን አምልኩ። እግዚአብሔርን ፈቃዱን ለዩ፣ እወቁ።
ለቤታችሁ፣ ለትውልዳችሁ፣ ለመውጣት ለመግባታችሁ፣ ለትዳራችሁ፣ ለአገልግሎታችሁ ለዩ ፈቃዱን። በድንግዝግዝታ አትኑሩ። ባልገባው ህይወት አትኑሩ። በመሰለኝ በደሳለኝ አትኑሩ። መሰለና ደሳለኝ ካላችሁ ይቅርታ አትኑሩ። ፈቃዱን በለየ ህይወት ኑሩ። ከዛስ ተለውጣችሁ ስጡ። ራሳችሁ የተለወጠ ራሳችሁን ስጡ፣ እየሰጣችሁ ተለወጡ ይላል። ለውጥ የአንድ ጊዜ ብቻ አይደለም። ጳውሎስ ሲያወራ የአንድ ጊዜ አይደለም፣ ሂደት ነው፣ ጉዞ ነው፣ የማይቀር ሂደት ነው። እንዲህ ድንጋይ ብቻ እኮ ነው የማይቀየር። በጣም ይቅርታ አድርጉልኝ ይህን ቃል በመጠቀሜ፣ በጣም ባክብሮት ነው ይሄን እምላችሁ። አንድ ቦታ ላይ የሚቀመጥ እኮ ግዑዝ ነገር ነው። እንደዚህ ብል ይሻለኛል እንዳትቀየሙኝ። ግዑዝ ነገር እኮ ነው። ይሄ ግዑዝ ነገር ሰው ይፈልጋል ለመንቀሳቀስ። ህይወት ያለው ይለወጣል። አለመለወጡ ይሰብራል እኮ አንዳንድ ጊዜ። የ10 ወር ልጅ አለኝ፣ አሁን 11ኛ ወር ደርሷል። እንዴ እንደተወለደ እዛው ደግሜ 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 ባየው ልብ ይሰብራል እኮ፣ ያሳዝናል። አንድ ችግር አለው ማለት ነው። 10 ወር ደርሶ ኮሚኒኬት ካላደረገኝ፣ 10 ወር ደርሶ ዳዲ ካላለኝ፣ የሆነ የሚያወጣው ነገር ከሌለው ህመም አለው ማለት ነው። ወይ ለራስህ ወቅ ወይ ሰው ይወቅልህ። የዛሬ 10 ዓመትም ያው ቁጭ ካልክ እንደ ግዑዝ ነገር፣ ለውጥ ከሌለ፣ ስሜት ከሌለ፣ ለመንፈሳዊ ነገር አሁንም ስጋዊ ከሆን፣ ለመንፈሳዊ ነገር ሴንስ የሚያደርግ ነገር ከሌለ ችግር አለብህ። ፒሪየድ። ችግር አለብህ። ይሄ የኔ ችግር አይደለም፣ መጽሐፉ የሚያወራው ነው። የተወለደ ያድጋል፣ 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 ይሞታል። የስንዴ ቅንጣት ሞታለች፣ አፈር ውስጥ ትገባለች። አፈር ውስጥ ገብታ ከበሰበሰች ከዛ በኋላ ትነሳለች። ከተነሳች ታድጋለች፣ ፍሬ ታፈራለች። ፍሬዋ ለራሷ አይደለም፣ ፍሬዋ ለብዙ ይሆናል። መጽሐፉ የሚያወራው ያንን። አምናም እዛው፣ አቻምናም እዛው፣ ከዛም በፊት እዛው። ለውጥ የሌለው ከሆነ ችግሩ ከምግቡ፣ ችግሩ ከጤና፣ ችግሩ አላውቅም፣ ግን ችግር ግን አለ። ካልተለወጥክ፣ ካልተለወጥኩ፣ ካልተለወጥሽ ችግር ግን አለ። ችግሩን ማወቅ ግን ያስፈልጋል። ሂደት ነው መለወጥ። አንድ ጊዜ ብቻ አይደለም፣ ምትሃት አይደለም ለውጥ። በተለይ የክርስትና ህይወት ምትሃት አይደለም። የሆነ ነገር አያረግህም በአንድ ጊዜ ሰርቶ። ለዚህ ነው በየሳምንቱ የእግዚአብሔርን ቃል የምንማረው። ለዚህ ነው በየጊዜው በመጽሐፍ ቅዱስ ጥናት፣ በጸሎት፣ በግል ህይወታችን በየማለዳው የግል ነገራችንን ትላንት በበላ ነው ስለማንኖር ማለት ነው። ቢያንስ ቢያንስ በ24 ሰዓት አንዴ እንበላለን። ቢያንስ ቢያንስ በ12 ሰዓት 2 እንበላለን። ቢያንስ ቢያንስ በ12 ሰዓት 3 እንበላለን። ቢያንስ ቢያንስ 5 እንበላለን። ለምን? ማደግ ጤናማ መሆን ስላለብን። መንፈሳዊ ነገርም እንደዛ ነው። ምትሃት አይደለም፣ ምትሃት አይደለም። ቅድም ጸሎት ውስጥ አንዱ ከተናገረው እግዚአብሔር በእኛ ውስጥ የሚሰራው እኛን የሚሰራበት አደራረግ አለው። እኛ ደግሞ የምንሰራው ነገር አለ ብሎ ጸሎት ላይ ሲነግረን ነበር። የምንሰራው ነገር አለ ማለት ይቅርታን መስጠት አለ። እንደው ምሳሌ ሲናገር ይቅርታን መስጠት እግዚአብሔር ጆሮአችንን ጠምዝዞ ይቅርታ ስጡ አይልም ማለት ስጥ፣ አሁን ይኸው ስጣት 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 አይልም ማለት ኢንቴንሽናሊ ምህረት ማድረግን፣ ይቅር ማለትን፣ ይቅርታን መስጠትን ራሴው አደርጋለሁ። ስለዚህ መለወጥ ሂደት ነው፣ እርምጃ ነው፣ የየቀን የየማለዳ ሂደት ነው። እሺ፣ በጣም ሙቀት ስለጨመረ አንዳንዶች አንገታቸው ሳይዘም በፊት ልጨርስ። ስለሆነ ምን እናድርግ ወደሚለው ልምጣ። ምን እናድርግ? መስጠት አይደለም መሰጠት ይቀድማል ካልክ፣ መስጠት ሳይሆን የህይወት
የህይወት መሰረቱ መሰጠት ነው ብለህ ከነገርከን እና መስጠትን ሳይሆን መሰጠትን እንድንለማመድ ምን እናድርግ ካላችሁኝ የመሰጠታችንን መጠን እንፈትሸው። በየማለዳው የመሰጠታችንን የመቅረባችንን ለሱ የመሰጠታችንን መጠን እንፈትሸው በየቀኑ በየማለዳው። ደህና ነን ወይ ብለን እንጠይቅ። ደህና ነን ወይ እንጠይቅ። ከህብረት አንጻር ስንፈትሽ በህብረት ውስጥ አካል ነን ወይንስ አባል ነን? የሷ ነገር ያገባናል፣ የሱ ነገር ያገባናል፣ የኛ ነገር ያገባናል። የኛ ነው እንላለን፣ የነሱ ነው እንላለን። በህብረት አገልግሎት ሊሆን ይችላል። እንዲህ ባለ በትልቁም ፒክቸር በቤተ ክርስቲያን ሊሆን ይችላል። አካላዊ የሆነው ነገር ይግባን። መነጽር አይን ላይ ያደረገን ሰው ስታዩት የአይን መነጽር ያምራል ነው የምትሉት? መነጽሩ አምሮብሃል ነው የምትሉት? መነጽሩ አምሮብሃል ነው ይባል። አይኑ ላይ ያለው መነጽር አይኑ ላይ ነው፣ ለአይኑ ነው የሚጠቅመው፣ ለአይኑ ነው፣ አይኑ ላይ ነው ያማረው። አፍንጫና ጆሮ ይሸከሙታል። ስለዚህ አይንን ብቻ ነጥላችሁ አቤት አይን ጆሮ መነጽርሽ እንዴት ያምራል አትሉም። ስለ አካል ነው፣ ስለ ሙሉ አካል ነው የምታወሩት። ስለዚህ የተሸከመው ጆሮ ነው፣ የተሸከመው አፍንጫ ነው። እንደውም የአንዳንድ ሰው አፍንጫ ከተሸከመው መነጽር የተነሳ ይሆናል ማለት ነው። አይን ሊያምርባት ጆሮ አንዳንድ ሰው ምልክት አለው የተሸከመበት። ግን ስትሉት መነጽረ አምሮብሃል ነው የምትሉት አይደል? አምሮብሃል። እና በህብረት ውስጥ ያለንን ሃርመኒ እንፈትሸው፣ እንየው። የኔ የኛ የራሳችን ያመኛል አለው፣ በዚህ ጎዶሎውን እሞላለሁ፣ እገኛለሁ። የኔ ነው፣ የነሱ አይደለም። የነሱ ብቻ አይደለም፣ እነሱ ብቻ አይደለም፣ እኔም አለሁበት፣ ያገባኛል። ማህበራዊ ብቻ ይሄ ሶሻላይዝ ማረግም ብቻ ሳይሆን መንፈሳዊነቱን እናግዝፈው። ስፒሪቹዋል ነገሩ ይግዘፍብን። በመሰረቱ እዚህ ቤት የተከማቸ ነው ከሶሻል ነገር ይልቅ ለመንፈሳዊ ነገር ነው። እሱ ነው ያገናኘን። የመጀመሪያ ኢየሱስ የሞተውም ለመንፈሳዊው ነው በመጀመሪያ። ከዛ ነው ይሄኛውን ህብረት ተራክቦን ይሄ ሶሻል ማረግን ይሰጠን ወገኖቼ። ስለዚህ እናግስፈው መንፈሳዊ ነገር ሁልጊዜ የመጀመሪያ ይሁንልን፣ የመጀመሪያ ይሁንልን። ተማጽኖ ውስጥ አይግባ ፓስተር ታየም አይለምነን አንዳንድ ነገር ላይ እና መንፈሳዊው ነገር ይግዘፍብን፣ የመጀመሪያ ይሁን፣ ይቅደም። ሌላው ቀርቶ ይቅደም፣ ልደቱም ቀርቶ ይቅደም። እዚህ ባናከብር እዛ እናከብረዋለን ልደቱን። አካል እንጂ አባል አለመሆናችንን እናስብ። የቸርች ሜምበር አይደለንም እኛ አካል ነን። በቃ አካል ነን እኛ። ይሄ ተገንጥሎ ብቻውን መሄድ አይችልም፣ አይኖርም፣ አይችልም፣ ይበሰብሳል፣ አይችልም። አምልኮን ከሃይማኖት ይልቅ ሃይማኖታዊ ስርዓትን ከማድረግ ይልቅ ህይወት መሆኑን እንረዳ። እየተረዳን እያስተዋልን እንኖር። ፈቃዱ ህይወታችንን ይግዛ። መለወጥ ሂደት መሆኑ ይግባን። እግዚአብሔር በነገር ሁሉ ይባርካችሁ። ቆመን እንጸልያለን። አጭር ጸሎት እንጸልያለን። ብሉይ ኪዳን እንዳልኳችሁ ወርውረ ነው በቃ ውርውር አድርገነው የምንሄድበት ነው። አዲሱ ኪዳን ግን ራሳችንን የምናስገኝበት ነው ወገኖቼ። ራሳችንን የምናስገኝበት ራሳችን ለእግዚአብሔር በጸሎት መንፈስ እንድንሆን ጠይቃችኋለሁ ሁላችሁ። ራሳችንን የምናስገኝበት ራሳችንን ለማስገኘት በየዕለቱ የምናቀርብበት ነው አዲሱ ኪዳን። ፍቅር ያለው ነው።
እግዚአብሔርን በመውደድ ላይ የተመሰረተ ነው። ስስት የሌለበት ነው። ግሪዲነት የሌለው ነው። ጊዜን ሲሰጥ፣ ገንዘቡን ሲሰጥ፣ ራሱን ሲሰጥ የማይሰስት ለኔ የኔ የማይል ሐዋርያት ሥራ ምዕራፍ 5 ላይ የምናያቸው እነዛ ባልና ሚስት እግዚአብሔርን ካለመውደድ፣ ለእግዚአብሔር ካለመሰጠት፣ ለሌላውም ያለመሰጠትን ነገር የምናይባቸው ናቸው። የነሱ ነበረ። ግን ወደ እግዚአብሔር ጉባኤ፣ ወደ እግዚአብሔር ወዳለበት ወደ ሕዝቡ ሲያመጡት እግዚአብሔርን መታመን ራሱ ረስተውት ነበረ። ለእግዚአብሔር ራሱን የሰጠ ሰው እግዚአብሔርን ነው የሚታመነው። እና ሴቪንግ ውስጥ ነበር ያስቀመጡት። ሴቭ አድርገው ነበረ። ይሄ አጀማመር ምናልባት ነገ ቢበተን እንዴት ልንሆን ነው ያሉ ነው የሚመስለው። ለዚህ ነው በመንፈስ ቅዱስ ጴጥሮስ ያላቸው መጀመሪያም የናንተ ነበረ። ምን አስፈለገ? አልገባችሁም። መጀመሪያ ለጌታ ራሳችሁን አልሰጣችሁም። ከዛ ደግሞ በእግዚአብሔር ፈቃድ ለኛ ለዚህ ለእግዚአብሔር ጉባኤ አልሰጣችሁም አይነትን ወሬ ሲያወራቸው ታያላችሁ። ወገኖቼ እንግባ፣ እንፍሰስ። አባላት አይደለንም እኛ። ይሄ ቤት አባል የሚያከማች ቤት አይደለም። ይሄ ቤት አካልን በአካል ላይ የሚጨምር አካላዊ የሆነ ትስስርን የሚያጎላ ህብረት ነው ወገኖቼ። ጥቂት ሰጥታ ግን ያላትን ሁሉ ሰጠች እንደተባለች ሴት ወገኖቼ፣ እጃችሁ ላይ ያለው ነገር ትንሽ ቢመስላችሁ ሕይወታችሁን የሰጣችሁት ጌታ የሚያከብረው ነው። ጥቂቷ ደቂቃችሁ፣ 30 ደቂቃችሁ፣ 2 ሰዓታችሁ፣ 200 ብራችሁ፣ 2 ነገራችሁ የእግዚአብሔርን ልብ ያገኘ ልባችሁ ከሆነ እግዚአብሔር የሚከብርበት ነው። አሜን አትሉ ወይ? በኔ ተሾመሃል፣ ፍቅር ልቤን ወርሶታል። እውነት በርታልኛለች፣ ነፍሴ አምላኳን አውቃለች። በኔ ላይ ተሾመሃል፣ ፍቅር ልቤን ወርሶታል። እውነት በርታልኛለች፣ ነፍሴም አምላኳን አውቃለች። እጆቻችሁን አንሱና በኔ ላይ ተሾመሃል፣ ፍቅር ልቤን ወርሶታል። እውነት በርታልኛለች፣ ነፍሴም አምላኳን አውቃለች። እንደገና በኔ ላይ ተሾመሃል፣ ፍቅር ልቤን ወርሶታል። እውነት በርታልኛለች፣ ነፍሴም አምላኳን አውቃለች። ውዴ አንተ የእኔ ነህ፣ እኔም የአንተ ሆኛለሁ። በቀረልኝ ዘመን ሁሉ ሳከብር እኖራለሁ። ውዴ አንተ የኔ ነህ፣ ውዴ አንተ የኔ ነህ፣ እኔም የአንተ ሆኛለሁ። በቀረልኝ ዘመን ሁሉ ሳከብር እኖራለሁ። ውዴ አንተ የኔ ነህ፣ ውዴ አንተ የኔ ነህ፣ እኔም የአንተ ሆኛለሁ። በቀረልኝ
ለዘላለም ከፍ በል ከፍ በል ለዘላለም ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ከፍ አምላኬ ነህ አንተ ለዘላለም ንጉሴ ነህ አንተ ለዘላለም ጌታዬ ነህ አንተ ለዘላለም አምላኬ ነህ አንተ ለዘላለም ንጉሴ ነህ አንተ ለዘላለም ጌታዬ ነህ አንተ ለዘላለም ካንተ ሌላ የማመልከው የለም ካንተ ሌላ የማነግስ ካንተ ሌላ የማመልከው የለም ካንተ ሌላ እጆች ይነሱና አምላኬ ነህ አንተ ለዘላለም ንጉሴ ነህ አንተ ለዘላለም ጌታዬ ነህ አንተ ለዘላለም አምላኬ ነህ አንተ ለዘላለም ንጉሴ ነህ አንተ ለዘላለም ጌታዬ ነህ አንተ ለዘላለም ካንተ ሌላ የማመልከው የለም ካንተ ሌላ የማነግስ ካንተ ሌላ የማመልከው የለም ካንተ ሌላ በትንሿ ልቤ ስትገባ መውደዴን ገለጥኩ በእንባ ምን ልበል ኧረ እኔስ ምን ልናገር ከማምለክ ከማመስገን በቀር ምን ልበል ኧረ እኔስ ምን ልናገር በትንሿ ልቤ ስትገባ መውደዴን ገለጥኩ በእንባ ምን ልበል ኧረ እኔስ ምን ልናገር ከማምለክ ከማመስገን በቀር ምን ልበል ኧረ እኔስ ምን ልናገር በትንሿ ልቤ ስትገባ ማፍቀሬን ገለጥኩ በእንባ ምን ልበል ኧረ እኔስ ምን ልናገር ከማምለክ ከማመስገን